ለፎን አንድ አመትና የወደፊቱን አንድ አመት ያስምራል ብዬ አላህን ከጅላል። የሁለት አመት ወንጀል ያስምራል። አያችሁ ፍርሳ ሁለት አመት ወንጀል በአላህ ቀላል እዛ ገቢዎች ምናምን የስድስት ወር አውፍ ተብላል ቢባል እንዴት ነው የምትደሰተው በአላህ? ይሄ ግን የሚያገኘው ይሄን 10 ቀን ላይ በዚህ መልኩ እንዲያደረገ አንድ ወር እንደዚህ አድርጎ ምናምን የሆነ ሪፖርት ያቀረበ በዚህ ሰዓት መጥቶ ቢባል እናደርጋለን። ለምን የስድስት ወር አውፍ ልንባል ነው? አላህ በገንዘብ የሚታመን ነው እንዴ? የሚተመን ነገር ነው እንዴ? አውፍ ያለ በገንዘብ ብንገልጸው እኮ ማይገኝ። ለምን ወንጀላችን ላይ ደርሰዋል። የውመ አረፋ አላህ ከጀሃነም እሳት ባሪያዎችን ነፃ የሚያወጣበት ቀን ነው። ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዓብደን ሚነ ናር ሚን የውሚ አረፋ። እንደ አረፋ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን የለም። አላህ ከነሱ እንዲያደርግ ያ ረብ ነፃ አውጣኝ ብለን ዱዓ የምናደርግበት ነው። የውመ አረፋ ምን ተባለ? ሌላ ከዱዓዎች ሁሉ በላጩ ዱዓ የውመ አረፋ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኸይሩ ዱዓኢ ከዱዓዎች ሁሉ ልዩ ዱዓ በላጩ ዱዓ ዱዓኡ የውመ አረፋ የአረፋ ቀን ዱዓ ነው አሉ። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ እኔም ከኔ በስተፊት የነበሩ ነቢያቶች ካለው ነገር የተሻለ ኸይር ነገር ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩል ሸይን ቀዲር። ሱብሓነላህ። የመቼ የውመ አረፋ ቀን 9ኛው ቀን የዙል ሂጃ 9ኛው ቀን ነገ ዒድ ነው ሊባል ቀን ማለት ነው። 9ኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል። ታዲያ ሀጃ የለም? ስንት ሀጃ አለብህ? ለማግባት ፈልገህ ያልተሳካህ፣ ልጅ ፈልገህ የዘገየብህ ያ ረብ በላ በየቂን አድርጓ አላህን ለምኗ። አላህ አያሳፍርም ወላሂ። ቁርአን ላይ የነቢያቶች ታሪኮችን ሲነግረን ዘከርያን በዚህ እድሜው ሊሰጠ ነው ሲል ለምንድን ነው ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም። ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ ሙሕሲኖችን በጎ የሚሰሩትን እንመነዳቸዋለን አለ አላህ። ዘከርያን እንደለገስኩት እለግስሃለሁ እያለ ነው አላህ። ኢብራሂምን እድሜያቸው ሄዶ ከሀጀር አላህ ለገሳቸው። ኋላ የመጀመሪያ ሚስታቸው ሳራ ኢስሐቅን የለገሳት ኢስማኤል ከተወለደ ከ13 ዓመት በኋላ ኢስማኤልን ለነብዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ። ኢስማኤል ማን ነው? ኢብራሂም። ዘከርያ ያህያን ሲለገሱ እድሜያቸው 100 ነበር። የሚስታቸው እድሜ ደግሞ 99 ነበረ። መሃን ነበረች። አላህ ሲለግስ በካልኩሌት አይደለም። መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ፣ በክረምት ማይገኘውን ያገኛሉ። ከየት ነው ይሄ ብለው ጠየቁ። ይሄማ ከአላህ ዘንድ ነው። ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ። አላህ ባሪያዎችን ሲለግስ ያለ ሒሳብ ነው፣ በካልኩሌት አይደለም። እኛ ሒሳብ ሰርተን ነው ይሁን ነገር ምን አላህ ሲለግስ እንደዚህ ነው። ስለዚህ ዱዓ የምናደርግበት ነው። ሁሌም ዱዓ ማድረግ አለብን። ያን ቀን ደግሞ በልዩ ሁኔታ ያ ረብ እንበል። ዚክር ከምናበዛበት አንዱ ይብዛ። ምኑ ላኢላሃ ኢላላህ። ሱብሓነላህ ላኢላሃ ኢላላህ። ይሄን ስለኔ አንድ ወንድም ታክሲ ላይ ያገኘኝና አንድ የሌላ እምነት ተከታይ እቺን ቃል በአንድ ወቅት የሆነች መስጊድ ላይ ስለ አረፋ እያወራ ይሄን ላኢላሃ ኢላላህ የሚለውን ተነተንከው አለኝ። እና አንድ የሌላ እምነት ተከታይ ቲክቶክ ላይ ያገኘውና በዚህ ሂዳያ ያገኘ እስልምናን ተቀበለኛው እጅ ላይ አለ። ሱብሓነላህ ላ የለም ኢላህ አምላክ ኢላላህ ማን ሲቀር? አላህ ሲቀር። ዋህደሁ ብቸኛ፣ ላ ሸሪከ ለሁ ለሱ አጋር የለው። ሊሰገድ ሊጎበደል ሊታረድለት የሚገባ አምልኮ ሊገባ የሚገባ ከአላህ ውጭ ማንም የለም። ላ ሸሪከ ለሁ ለሁል ሙልክ ንግስናም ለሱ ነው። ወለሁል ሐምድ ምስጋናም ለርሱ ነው። ወሁወ እሱ አላህ አላ ኩል ሸይን ቀዲር በማንኛውም ነገር ቻይ የሆነ ጌታ ነው። ምንም ማያቅተው ሁሉንም ነገር የሚፈጽም አድራጊ የሆነ ጌታ። ይህን ዚክር የምናበዛበት ሐጅ ላይ ነው ወንድሞች። ከየትኛውም ዓለም የተሰባሰቡ አይኔ በአገሬ ቋንቋ የሆነ ነገር ልበል አይደል? ምንድነው የሚያስተጋባው?
ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ነው የሚለው። ለምን እዛ ቦታ ላይ ሄዶ የሚያጅበው ሽርክ ላይ የወደቀ ሰው ሄዶ ስለሚለምነው ስለ ሽርክ አያውራ። ለምን ሐጁ ይሄ ነው ተብሎ መስፈርት መጥቶለታል። በዛ መስፈርት በዛ አካሄድ በተሰጠ መመሪያ መሰረት ብቻ ይጓዛል። ሱብሃንአላህ። ለዚህ ነው ሐጅን በስነ ስርዓቱ ዋጅባቶችን ተወጥቶ ከሙሐረማት ነገሮች ርቆ ሐጅ አድርጎ የመጣ ደሞዙ ዱንያ ላይ አይታመንም። ምንድነው ደሞዙ? አልሐጁል መብሩር ለይሰ ለሁ ጀዛኡን ኢላ አልጀና። ከጀነት ውጭ ሌላ ሽልማት የለውም። ረፈስ የሌለው፣ ፊስቅ የሌለው፣ ስሜት ቀስቃሽ ንግር፣ ሰውን ያልበደለ ያልተሳደበ በዚህ መልኩ ሐጅ አድርጎ የመጣ ረጃአ ከየውመ ወለደቱ እሙሁ እናቱ እንደወለደችው ቀን ሆኖ ይመለሳል። ታጥቦ ንጹህ ሆኖ አዲስ ሆኖ ይመጣል። እዛ ቦታ ላይ ከየትኛው ማህጉር የመጣ ይሄን ነው ስለ አላህ ብቸኛ የተውሂድ ምንነት የሚገለጽበት የአላህ ብቸኛ ተመላኪነት የሚንጸባረቅበት ቦታ አላህ ይወፍቃቸው። እዛ ቦታ ላይ ሆነው ይሄን ያደርጋሉ። ሐጃቸውን አላህ ለነሱ ይቀበል። በሰላም ደርሰው በሰላም ይመለሱ አላህ ያድርጋቸው። እኛም ደግሞ አላህን ለግሶናል። ምን እነዚህ ልዩ ቀናቶች እንጠቀምበት። ለጎረቤት ምቹ አልክ አድሉን ተጠቀም። እስቲ ምቹ የሰዎችን ሐጃ ለማውጣት የሰዎችን ጉዳይ ለመፈጸም ሞክር። በሙስሊም ወንድሞች ላይ ደስታን ለመጣል ሞክር። አላህ ይደሰትብሃል። ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ ወር እዚህ መስጊድ ላይ አሉ። መስጊዳችን የት ነው? መስጊዱ ንቡዋ እኮ ነው። ከሌላ ቦታ ሲሰገድ በአንድ ሺህ የሚበልጥበት መስጊድ ላይ እኮ ነው። አንድ ወር ኢዕቲካፍ ከመቀመጥ የወንድሜን ሐጃ ባወጣ እሱ ለኔ የተሻለ ነው ነብዩ ያሉት። ታዲያ ወንድሞች እስቲ ዒድ ሊመጣ ነው ይባላል፣ ሲጨናነቁ አስደስታቸው። አባት የሞተባቸው አሉ፣ የቲም የሆኑ አሉ። አባታችን ቢኖር እኛ ጋር የሚታረድ ነበር ብለው ሊያለቅሱ አይገባም። አባታችን ቢኖር እኛም አዲስ ልብስ እንለብስ ነበር ብለው ሊያዝኑ አይገባም። አስደስታቸው። አላህ ይደሰትብሃል። ወላሂ አላህ ይደሰትብሃል። የእነሱንም ባጥረክ ቀልብ እንዲረጥብ ከፈለክ አሉ ነብዩ ሰለላሁ ዐለይሂ ወሰለም የየቲምን አናት አብሳሉ። ሱብሃንአላህ አብስ ምን ይሆናል? ቀልብ ይረጥባል። ያበላስ ታዲያ ያጠጣስ ታዲያ ያለበሰስ ምን ደረጃው ታዲያ አስቡት። ሱብሃንአላህ ነገ ምን ልጆቼን ትቼ ሄዳለሁ ብዬ በማሰብ ሌሎችን እንደዛው እናስብ። ደስታ እናስገባ። አላህ ቤት ውስጥ ደስታ ያስገባል። የመጣ በላ ካላህ ላይ ያነሷል። ለምን? ሰደቃ ነው። ሰደቃ በላን ይመልሳል። የአላህን ቁጣን ያበርዳል። መጥፎ አወዳደቅን እንዳትወድቅ ያደርጋል። ሰደቃ መልካም ስራ መስራት ሁሌም ለዚህ ነገር ዝግጁ መሆን አለብን። ሙስታዒድ ነህ። ስለዚህ ዒዱም ሲመጣ ይሄ ነው ደስታ። ዒድ ሲባል ኢስላም የራሱ ትናል። ሱብሃንአላህ ከአስሩ ቀን ልዩ ቀን የውሙ ነህር የእርዱ ቀን ተብሏል። እርድ ስታርድ በእያንዳንዱ ባረድከው ፍየል ሊሆን ይችላል፣ በግ፣ ከብት ጸጉሩ ልክ አጅር አለው ተብሏል። ምንዳውን ተመልከቱ። የኢባዳ ቀን ነው። ዚክር የምናደርግበት ቀን ነው። ዱዓ የምናደርግበት ነው። ዝምድናን የምንቀጥልበት ነው። ጎረቤቶቻችን የምናይበት ቀን። ሱብሃንአላህ እንደው ኢስላም እኮ ፍቱ መድኃኒት እኮ ነው። ወላሂ ዘካ አለና የረጅም ጊዜ ችግር መቅረፊያ መፍትሄ ያመጣ አይደል? ሰው ዘካውን ዛሬ በስነ ስርዓት አያወጣም እንጂ በስነ ስርዓት ቢያወጣ የረጅም ጊዜ ችግር መፍትሄ። ይሄ አሰልፎ 100 ብር 200 ብር መስጠት አይደለም፣ ሰው ስራ ላይ እንዲገባ ማድረግ ነው። እዛው ዒድ አልፊጥር ሲመጣ ዘካት አልፊጥር አመጣ፣ ዕለታዊ ደስታ ማግኛ፣ ሰዎች እንዲደሰቱ። አሁን ደግሞ ዒድ አልአድሃ ኡዱህያ የሚለውን ህግ አመጣ። ኡዱህያ እንዴት ነው? 3 ቦታ ይከፈላል። አንዱ እጅ ለማን ነው? ለምስኪኖች። ሱብሃንአላህ ለምን? ካንተ ጋር እንዲመሳሰሉ ነው። የዒድ ቀን የደስታ ቀን ስለሆነ አብሮ እንዲደሰቱ ነው። ምክንያቱም እዚህ ጋር እየተደሰተ እዚህ ጋር የሚያለቅስ ቢመጣ ደስታው ሙሉ ይሆናል እንዴ? አይሆንም። ደስታው ሙሉ አይሆንም። አያችሁ እስልምና የረጅም ጊዜ የአጭር ጊዜ ምን አለው? ችግር መቅረፊያ አለው። እኛ ከኖርንበት በእስልምና መመሪያ ተከተጓዝን እነዚህ ጥቅሞችን እናገኝ። ስለዚህ
ከዱንያ በላጭ ሆኑ ቀናቶችን እንጠቀምበት። ወላሂ እስቲ ከቁርአን ራቅን፣ ረመዳንን ቀራ ነው ረመዳን ወጣ፣ ቁርአንን አኮረፍና ይሄው ድሉን አላህ መጣ። ያ ረቢ ጽናት እንዲለግሰኝ እንዲኖረኝ አድርገህ ወፍቀኝ ብለን ዱዓ እናድርግ። በምን በቁርአን ላይ በቁርአን ላይ የቻለ በቀን 3 ጁዝ እየቀራ ለማክተም ካልቻል ከአንድ ጁዝ እስቲ 10 ጁዝ እንኳን ንቅራ በ10 ቀን የአላህን ደብዳቤ እናንብብበት። ከዛም ደግሞ ከረመዳን ማን ነው ከዚህ ቀናቶች ከዙልሂጃ 10 ቀናቶች በኋላም ደግሞ ጽናት እንዲለግስ ዱዓ አድርግበት። ሰዒድ ብን ጁበይር ረሕመቱላህ ዐለይህ እነዚህ 10 ቀናቶች ሲመጡ ከወትሮ በተለየ መልኩ ኢባዳቸውን ያከናውኑ ነበር። እንደውም ምን ይላሉ? በእነዚህ 10 ቀናቶች ኩራዞችን እንዳታጠፉ ይላሉ። በወቅቱ ኩራዝ ስለነበረ ፋኖስ ስለነበረ ምንድነው ማብራቶችን እንዳታጠፉ በኢባዳ ላይ ጠንከር በሉ። 9ኛውን ቀን ደግሞ ይላሉ ከናንተ አልፎ ኻዲሞቻችሁን ጭምር ቀስቅሱና ሱሁር ይመገቡ። ለምን የውሙ ዓረፋ 9ኛን ቀን እንዲጾሙ። ስለዚህ የቤት አባወራ በልጅ ላይ ኃላፊነት አለብሽ፣ በሚስት ላይ ኃላፊነት አለብሽ። ነገ ደስተኛ እንድንሆን ጀነት ላይ እንድንሰባሰብ ዛሬ የምንሰራቸው ዒባዳ ወሳኝነት አላቸው። ልጅህን አበረታታ፣ ሚስትህን አንቃት፣ በዒባዳ አብራችሁን። የአላህ መልእክተኛ ዱዓ አደረጉ። አላህ ይዘንለት። ማን ለሊት ተነስቶ ሚስቱን የቀሰቀሰ እምቢ ስትለው ፊቷ ላይ ውሃ ይደፋባት። አላህ ይዘንላት። ለሷም ቀድማ ተነሳ የቀሰቀሰችው እምቢ ሲላት ውሃ ይደፋችበት ማለት መርጨት ማለት ነው እንጂ አንድ ባልዲ ወምተ ገልብጥ አይደለም። አላህ ይዘንላቸው። በረካ ያለው ትዳር ይሆናል። በኢባዳ የሚበረታቱ ጥንዶች ባለ ትዳሮች ትዳራቸው ያማረ ይሆናል። ምን ካለው ኢባዳ ካለው አላህ መገዛት፣ አላህ መዘከር፣ አላህ የታወሰበት ትዳር ሁሌም በረካለው። ደስታው የሚያመጣው ማን ነው? አላህ ነው። አላህ ይዘንልን። በምንድነው የምንቀሳቀሰው እኛ? ተነሽ ኳስ ጀምሯል፣ ድራማው ጀምሯል፣ ተነሽ። ይሄ በረካ ይኖረው። በረካ የሚኖረው ያ በኢባዳ እንበረታታ። አላህ በትዳራችን ላይ ምን ያደርገናል? ደስተኛ ያደርጋል። ትንሽ ነገር ኖሮ ወላሂ እንድትብቃቅ እንድትደሰት ያደርጋል። በረካውን አላህ ያመጣዋል። ደስታ የሚባለውን ጣዕም እንድትቀምስ ያደርጋል። ምን ኢባዳ ላይ ስንበረታታ፣ ሁሌም ደስታ አላህን ስንቀርበው የምናገኘው። አላህ ተርቆ ወላሂ ደስታ የለም። ይሄንን ወቅ አላህን ርቀን ደስታ አይገኝም። ይሄው ተመልከቱ፣ አውሮፓዎች አላህን ራቁ፣ ደስታ ጠፋ። ደስታን ለማግኘት ያልፈነቀሉ ድንጋይ የለም። ወላሂ ምን አደረጉ? የኸምር አይነት ጠጡ። ኸምር አይነት የሚባሉ ውድ ኸምሮችን ከውጭም እያስመጡ ምን እያሉ ምን ፍለጋ? ደስታ አጡት። ዝሙትን ፈጸሙት፣ ደስታውን አጡት። በሱም ስላረኩ ወንድ ለወንድ ጋብቻ ግብረ ሰዶምን ፈጸሙ። ምን ፍለጋ? ደስታ ፍለጋ አጡት። የለም ብዙ ፋሂሻ የተባሉት አጸያፍ የተባሉ ተግባሮችን ፈጸሙ። ምን ፍለጋ? ደስታ። መጨረሻ ግን ደስታ ምን አሉ? የሚገኘው በቃ ራሳችንን አጥፈን ከዚች ዓለም ስንለይ ነው። ራሳቸውን በራሳቸው መውጋት ጀመሩ። ህይወታቸው ሊያጠፉ ባህር ውስጥ መክተት ጀመሩ። ኤሌክትሪክ መጨበጥ ጀመሩ። ይሄው አሜሪካን ብሰሙ፣ ሌሎች አውሮፓ ሀገር ብሰሙ ቁጥር አንዶች እነሱ ናቸው። ህይወት በራሳቸው እጅ በራሱ እጅ የሚያጠፋ እንደነሱ የለም። አላህ ምን አለ? አላ ቢዚክሪላህ ተጥመኢኑ ቁሉብ። አዋጅ ንቁ፣ አላህን በማውሳት ልቦናዎች ይረጋጋሉ። ደስታ ሊመጣ የሚችለው አላህን ስናወሳ፣ አላህን ስንዘክረው ነው፣ ስንቀርበው ነው፣ ስናስታውሰው ነው። አላህ ደስታ የሚሰጠን የአላህ ጥበቃ የሚመጣው እሱን ስናስታውስ ነው። አላህን ርቀን ከየትኛው በቤት በኩል ነው ደስታ የሚመጣው? በምን መልኩ አይገኝም ወላሂ። ስለዚህ አጋጣሚውን እንጠቀም የሚለው ርዕስ የመጣው ይሄ አጋጣሚ፣ በቃ የሚሰጠንን አጋጣሚ ፉርሳ እድል እንጠቀም። ታመተኝተሃል፣ ከዛ አላህ ደግሞ ያነሳል፣ አፊያ ያረጋል። እድል ተጠቀም። ምልክት እየሰጠን ይኸው ዛሬ ተይዛል። መንቀሳቀስ አቅቶ ነበር፣ ራስህን ስተ ነበር፣
አታቅም ነበር ማደንዘጃ ተወቅተ ኦፕራሲዮን ሆነ ምናምን ያመጣል። እድል ነው ተጠቀም። ነገ ደግሞ ከዚህ ውጭ አለ። ምንም ራስን ማታቅበት ወቅት ይመጣል። ቀብር የምትገባበት ጊዜ ይመጣል። እድል ነው ተጠቀም ነው አላህ ይመጣል። ወላሂ ምን አይነት ነገር ምን አይነት ነገር። ዛሬ መኪናችን ላይ ራሳችን ገባለና ዛሬ ልብሴን ራሴ አውልቃለሁ ራሴ ለብሳለሁ አይደል? ዛሬ ሻወር 3 ራሴ በጣም እታጠባለሁ አይደል? ነገስ ሌላ ሰው ያጥበኛል። ነገስ ሌላ ሰው ልብሴን ያለብሰኛል ያውልቅብኛል። ነገስ ሌላ ሰው መኪና ላይ ይጭነኛል። ያ ማቅብቅበት ያ ወቅት ይመጣል። አቅም እኔ ላይ ባዶ የሚሆንበት ወቅት ይመጣል። እድልን ተጠቀምበት። ተዓረፍ ኢለላህ ፊረኻ አላህን በአማኑ ጊዜ እወቃ። ሁሌ ሀብት ሲመጣ ወደ መስጊድ ነው መምጣት ያለበት፣ ወደ ሙሐደራ ነው። ዛሬ ትርፋማ አግኝታል፣ በንግድ ስኬታማ ሆናል፣ ጥሩ ገበያ አግኝታል። እስቲ ሌላ ቦታ ልዝናናት። ወዴት ና? ወደ መስጊድ ና። አላህን አመስግንበት። ጌታዬ አንተ ባሰጠኝ ማን ይሰጠኝ ነበር እንጂ አይ ዛሬማ አቅም ኖሯል በቃ በራሴ ተብቃቅቻለሁ ምናምን አትበል አትበል። ሰሃቦችን እኮ በራሴ ተብቃቅቻለሁ ሲሉ ማለት በቁጥራቸው ሲመኩ ምን ሲሉ አላህ አሳይቷቸው። የሁነይን ዘመቻለት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ማን ነው ከመዲና ወደ መካ 10,000 ጦር ይዘው ሄዱ። መካን ድል አድርገው ገቡ። 2,000 የሚጠጋው እዛው መካ ላይ ሰለመ። 12,000 ወደ 80 የሚጠጉ ሙሽሪኮች ከነብዩ ጋር ቃል ስለገቡ አብረው ሊዋጉ ወደ ሁነይን ሄዱ። ሰሃቦቹ ምን አሉ? ዛሬማ በቃ ተቆጣጥ፣ ምንም መሸነፍ የለም። በምን? በቁጥራቸው። አላህም አውሳ ወየውመ ሁነይን ኢዝ አዕጀበትኩም ከፍረቱኩም። የሁነይን ዕለት የሆነት አስታውስታ ምን እንደተከሰተ ቁጥራቸው አስገረማቸው። የሙታዕ ዘመቻ ላይ የሩሞቹ ቁጥር 200,000 ነው፣ የሰሃቦቹ 3,000 ነው። ድል አድርገው ግን መጡ። ማን? 3,000። ማን ስለተጠጉ? አላህን ስለተጠጉ። የበድር ላይ እንደዛው አላህን ስለተጠጉ አላ የሁነይን ዘመቻ ላይ እንዲህ ሲሉ በቀስት ከዚህ ከዛ ሲሏቸው ሁሉም ተበታተኑ። የሚገቡበት አጡ። ነብዩና ጥቂት ሰሃቦች ብቻ ቀሩ። አነ ነብዩላህ ከዚብ፣ እኔ ነብይ ነኝ ውሸት አይደለም። አነ ኢብኑ አብዱል ሙጠሊብ። የጀግንነት ጥግ ነብዩ አሳይ። ጀግና ናቸው ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊት። ከዛ በኋላ ነው አረጋግቶ አላህ ማያዩትን ሰራዊት አውርዶ ድልን የሰጣቸው። ማለት በራሴ ስትል ነው እንዴ? ይሄ ገንዘብ ሀብት ስለመጣን የተመካበት በስልጣን ነው በዘር ነው እንዲያው ባዶ አድርግባለሁ ይላል። ቃሩንን ያሳይሃል። ይኸው በገንዘቤ ሲል ዋጮ አላት ምድርን፣ ዋጠችው፣ ባዶ አደረገች። ባዶ ናችሁ እያለን አላህ ወላሂ የቅርብ ጊዜ ትውስታ አለ አይደል? ኮሮና ሱብሃንአላህ ትውስታ አለ። ማንም አይነካካበት። እንዴት ነበር ይሆነው? ተራርቀን የሰገርንበት ቤት ስንገባ ቆይ ልጆች እንዳይመጡ ብለን ሌላ ልብስ አምጡልን አውልቀን እንደዛ ነበር ሲባል ነበር። ሌላ ልብስ ቀይረን ምን ብለን ማክስ ነገር ተደርጎ አራፍንም በቃ መለበስ አለበት ተብሎ አላህ አሳየን እኮ ወላሂ አቅማችንን አሳየን። የሱን ደግሞ ልዩ ኃይል አላህ አሳየን። በአይን የማይታይ ቫይረስ አላህ ልኩ። ሰራዊቶች አላህ ብዙ ናቸው። ስለዚህ በእኔ እንደኔ አንበል። የሆነ ነገር ሲኖር በራሱ የተብቃቃመውን መተይተል እኔ ደካማ ነኝ ያ ረቢ፣ አንተ ባታስተካክልኝ ማን ያስተካክልኝ? ጌታ ይርዳኝ፣ ገንዘቤን ባርክልኝ፣ ቤተሰቤን ጠብቅልኝ ብለን ሁሌ ዱዓችን ነው መሆን ያለበት። ነብዩ ያስተማሩን ይሄን ነው ሰለላሁ ዐለይሂ ወሰለም። ለዚህ እነዚህ 10 ቀናቶች ይሄንና መሰል ነገሮችን እንደ ልዩ አጋጣሚ አድርገን ልንጠቀምበት ይገባል። ከአባ ላይ ዙሪያ ሰው ሲሰባሰብ የአላህን ብቸኛን ተመላኪነት እያወጁ ጧፍ ሲያደርጉ ዱዓ ዚክር ሲያደርጉ ምን እያሰቡ? ቂያማ አይደል እንዴ? ቤት ንብረቱን ትቶ ልጆቹን ትቶ ቤተሰቡን ትቶ ከአባ ዙሪያ ላይ አረፋ ላይ ሲሰባሰብ ራቆቱን ሆኖ በፎጣ ብቻ ተጠቅልሎ ምንድነው? ነገም የውመል ቂያማ ራቆትን አላህ ፊት ትቆማለህ፣ እንዲህ ትሰባሰባለህ ነው መልእክቱ። ይሄ ነው አንዱ
እንድናስታውስ ነው። ካዕባ ስለ አንድ ነገር ትዝ አለኝ። ቅድም አንድ ወንድም አንዳንድ ሀገራችን ላይ ያሉ የትምህርት መማሪያ መጽሐፎች ላይ ስለ ካዕባ ያነሱና ረሱል አለይሂ ሰላቱ ወሰላም መካ ሲገቡ ጠቅላላ ጣዖትን ምን አድርጓሉ? አውድመዋል። ካዕባ ዙሪያ ላይ ያሉት ውስጡንም ከዙሪያው 360 ጣዖታት በአጠቃላይ እንዲወገዱ አድርጓል። ካዕባን ግን እንደምን ይመለከቱታል? እንደ ጣዖት ይመለከቱታል። ይሄ ቤት የማን ነው? መስጂድ የአላህ ቤት ነው። ምንድነው የምናደርገው? ገብተን ሰላት ነው የምንሰግደው አይደል? ማንን ነው የምንገዛበት? የቤቱን ባለቤት አይደል? አላህ ምን አለ ቁርአን ላይ? فليعبدوا على ካዕባን አንስቶ فليعبدوا رب هذا البيت የዚህም ቤት ባለቤት ጌታ ይገዙ። የቤቱ ጌታ ማን ነው? አላህ። ለዚህ ነው እኮ ዑመር ምን አሉ? ሐጀር አልአስወድን ላ ተዱር ወላ ተንፈዕ፣ አትጠቅምም አትጎዳም። ነቢዩ ዓለይሂ ሰላቱ ወሰላም ሲስሙ ባላይ ኖሮ አልስምህም ነበር። ነቢዩ ስለሳሙ ግን ነቢዩን ለመከተል ምን አደርጋለሁ? ያው ያውቁታል ሙስሊሞች ኢስላም አምላክነት ለአላህ ብቻ እንደሆነ፣ ከአላህ ውጭ ሌላ የሚመለክ ነገር እንደሌለ፣ አላህ በብቸኛ ተመላክ እንደሆነ ያውቁታል። ነገር ግን ለማወዛገብ ሰዎችንም እንትን ለማለት እችንና መሰል እንትኖችን ያመጣሉ እያወቁት ማለት ነው። እንጂማ ቀልባችን ላይ ያለው ማን ነው? አላህ። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን እኮ ነው፣ ለዓለማቱ ጌታ እኮ ነው። ይህን ያስተማሩን ደግሞ ለዓለማት እዝነት ተደርገው የተላኩት ነቢይ ናቸው። ማን? ረሱል ዓለይሂ ሰላቱ ወሰላም። ስለዚህ አሁንም መዳን ከፈለገ አንድ ሰው ሊድን የሚችለው የዓለም መድህን ነቢዩ ናቸው። ሁሉም ኢሳም ለአካባቢያቸው የተላኩት፣ ሙሳም ለአካባቢያቸው የተላኩት፣ ለዓለም መድህን የተላኩት ነቢዩ ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ሙሐመድ ወይ እኛን አንተን ለዓለማት እዝነት አድርገን እንጂ አላክንም። የተላከው ለዓለም እዝነት። ሰው ሊድን ፈላህ ነጃ ሊወጣ የሚችለው፣ ከጭንቀቱ ሊወገድ የሚችለው፣ የመጨረሻው ስኬት ጀነትን ሊያገኝ የሚችለው የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና ሲከተል ብቻ ነው። ነቢዩን ሲከተል የነቢዩን ነቢይነት ሲያረጋግጥ ነው። የአላህን ብቸኛ ተመላኪነት ሲያረጋግጥ ነው። ዒሳም ይመጣሉ። አዎ በነቢዩ ሸሪዓ ላይ ሆነው የረሱሉን ሸሪዓ አረጋግጠው ሰዓታቸው ይደርስና ይሞታሉ። ማን ይሰግድባቸዋል? ሙስሊሞች ይሰግዱባቸዋል፣ ይቀበራሉ። አልሞቱም ስላልሞቱ ማለት ነው። ወማ ሰለቡሁ ወማ ቀተሉሁ፣ አልሰቀሉትም አልገደሉትም። የአላህ ቃል። ስለዚህ ብዙ ጊዜ በመጽሐፍም በተለያየ እንትን ይላሉ። እኛ ግን የሚጠበቅብን ልጆቻችን ሁልጊዜም የነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ምን ይመስላል፣ ሰሃቦች ምንድናቸው፣ ሞዴል አድርጓቸው የሚይዟቸውን ሰሃቦችን እናስተዋውቃቸው። ስንት እግር ኳስ ተጫዋች ያውቃሉ ልጆቻችን? ስንት አርቲስት ያውቃሉ አይደለ? ስንት ዛሬ እንዲህ ፕሮግራም አለ ምናምን ይነግሩናል አይደል? እስቲ አብዱላህ ኢብኑ አባስ ማን ነበር? ሐምዛ ማን ነበረ? ኻሊድ ማን ነበረ? አባ ሁረይራ ማን ነበረ? አቡበከር ማን ነበረ? ኢንፋቅ እንዲያው ሰደቃ ላይ እንዲበረታቱ ስለ አቡበከር ታሪክ ንገራቸው። ስለ ዑስማን ንገራቸው። ጀግነት እንዲመጣ ኻሊድን አስተዋውቃቸው። ሐምዛን ንገራቸው። ለእውቀት ፍቅራቸው እንዲመጣ አባ ሁረይራን አስተዋውቃቸው። እና አብዱላህ ኢብኑ ዑመር እና አብዱላህ ኢብኑ አባስ አስተዋውቃቸው። ልጆቻችን ሰሃባዎች ጋር እናስተዋውቃቸው። ሰሃባን እንዲወዱ እናድርጋቸው። ይሄን ውስጣቸው እናስገባ። እኛ በአላህ ምን እየሰጠን ነው ለልጆቻችን? ስንት ፕሮግራም፣ ስንት የእግር ኳስ ተጫዋች ታሪክ፣ በዚህ ገባ፣ እዚህ ወጣ፣ እዚህ ተዘዋወረ፣ ገንዘብ አገኘ፣ በደንብ ያብራሩልን። እስቲ አብዱላህ ኢብኑ አባስ ማን ነው? አብዱላህ ኢብኑ ዑመር ማን ነው? አቡበከር ማለት ማን ነበር? እስቲ ማን ነው እንንገራቸው። እኛው ካላስተማርናቸው ማን ሊያስተምራቸው? በዚህ መልኩ ስታስተምራቸው ምን ያደርጋሉ? እዛም መጽሐፍ ሌላ ነገር ይበለው ምን ይበለው አቋሙን ያሳያል። አንድ ታሪክ ተናግሬ ልዝጋ ፕሮግራም። አውሮፓ ላይ አንድ የተከሰተ ክስተት ማለት ነው። ልጆች ምን መሆን ትፈልጋላችሁ? የተለያየ አስተማሪዎች እንትን ይላሉ። እኛም አላ ልጆች ፓይለት፣ ዶክተር ምናምን ይላሉ። አንደኛው ልጅ ሰሃባ፣ ሱብሃንአላህ ሰሃባ፣ እንግሊዘኛው ቢታይ ሰሃባ ግራ ገባቸው። ማን ምንድነው ሰሃባ? አስተማሪዋ ስትጠይቀው እናቴን ጠይቃት ትነግርሻለች።
በጣም መመራመር ስለሚፈልጉ እናትየው ጋር ቀጠሮ አድርጋ ያዘች። ማን ነው? ሰሃባ። ምንድነው? ሰሃባ የሚባሉት እነዚህ ትውልዶች የነብዩ ባልደረቦች ምርጥ ዘመን ላይ ነበሩት ምርጥ ኡማዎች ለነብዩ ህይወታቸውን የሰጡ ልዩ ፍጡር ናቸው። ሰሃቦች ሰው ናቸው ግን የሚገርም ስብዕና ያላቸው። ተማረከች፣ ኢስላምን ተቀበለች። ባለቤቴ ንገሪልኝ፣ ባለቤትሽን ደግሞ ባለቤቴ ይነግረዋል። አያችሁ አይደል? ባለቤቷ ደግሞ የሷን ባል እንደዚሁ። ሱብሃንአላህ። በአንድ ጊዜ ቤተሰቡን ወዴት አመጡት? ወደ ኢስላም። በምን ምክንያት? በዚህ ታዳጊ ልጅ የሰሃቦችን ሞዴል ለማድረግ ሰሃቦችን በሚወድ ልጅ። እኔስ ልጅ ታዲያ ምንድነው እያሰበ ያለው? ያንተስ ልጅ፣ ያንቺስ ልጅ፣ የሁላችን ልጆች በምን መልኩ ይሄን እናስብ። ስለዚህም ዙልሂጃ 10 ቀናቶች እንጠቀምበት። ዙልሂጃን ኡድሂያ ለማረድ የፈለገ የዙልሂጃ ጨረቃ ከታየበት ሰዓት ጀምሮ ጥፍር መቆረጥ፣ ጸጉርን ቀድሞ ቀመስን ከሰውነት ጸጉር ማስወገድ፣ የላይን ማንሳት ይሄ አይፈቀድም። መቼ? 10ኛው ቀን መጥቶ ኢድ ቀን ሰላት ሰግደን ስንመለስ የኢድ ሰላት ኡድሂያውን እስክና ልክ አረድን በኋላ ምንም እዛኔ መቆረጥ፣ ጥፍርህንም ቀድሞ ቀመስን ጸጉርህንም መስተካከል ይቻላል ማለት ነው። ግልጽ ነው። አላህ Subhanahu Wa Ta'ala ከተቀበላቸው ባሮች መካከል አላህ ያድርገን። ከተሳሳቱም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ Subhanahu Wa Ta'ala እዚሁ የተከበረው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። እነዚህ ልዩ ቀናቶችን በአግባቡ የምንወጣ አላህ ያድርገን። በአግባቡ የምንጠቀም አላህ ያድርገን። የውሙ ዓረፋ በላይ ዱዓ ነው ተብሏል። በዛን ቀን ዱዓችን ሙስተጃብ የሚሆንበት ቀን አላህ ያድርግልን። የውሙ ዓረፋ አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው ተብሏል። አላህ ከጀሃነም እሳት ሁር ካላቸው አላህ ያድርገን። ያ ረቢ እንደው እዚሁ ያሉትንም በአግባቡ ዒባዳችን የምንፈጽም አላህ ያድርገን። ሐጅ የሄዱትንም ሐጃቸውን አንተው ተቀበል። በሰላም ሐጃቸውን ፈጽሙ ለሀገራቸው የሚበቁ አንተው አድርጋቸው። ከቤተሰቦቻቸው በሰላም የሚገናኙ አላህ ያድርጋቸው። ያ ረቢ ዓለም ላሉትን ሙስሊሞች ከመከራ ከጭንቀት ያ አላህ ነጃ በላቸው። ፊሊስጤም ላሉት ወንድሞቻችን አንተው ዘንላቸው፣ አንተው እርዳቸው። ያ አላህ እርዳታህን በእነሱ ላይ አድርገው። በጠላቶቻቸው ላይ በላይነቱን አንተው ፍቃቸው። ያ አላህ በቃችሁ በላቸው። ሰላም አርጋቸው፣ ሰላም አርጋቸው። ቤተል መቅዲስን ከነዚህ አረመን ይሁዶች እጅ ነፃ አንተ አውጣው። ያ ረቢ በአማኞች በጀግኖች እጅ አንተ አስገባው። አላህ እኛ አንተ ባሮች ነን፣ ደካሞች ነን። ምንም ካለ አንተ እርዳታ ምንም ነገር ማድረግ አንችልም። ያ አላህ እርዳታ እኛ ላይ አንተ አድርገው። ያንተ እርዳታው በእኛ ላይ አንተ አድርገው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم انصر إخواننا في فلسطين. اللهم انصر